እንዴት ናችሁ? እኔ ጸጋዬ ነኝ። ይዤላችሁ የመጣሁት ኤግዚት ኤግዛምን ለኮሌጅ ኦፍ ኢንፎርማቲክስ ኤግዚት ኤግዛም ከዚህ በፊት የወጡ ጥያቄዎችን እየሰራን ዲስክሪፕሽንስ እንሰጣለን። መስራት ብቻ ሳይሆን ከዚህ በኋላ ምን አይነት ጥያቄ ሊወጣ ይችላል እያለን ዲስክራይብ እያደረግን እናንተን ሬዲ ለማድረግ ነው። እነዚህ ጥያቄዎች ኢንፎርማቲክስ ስራ ያሉት ላይክ ኢንፎርሜሽን ሲስተምስ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ሶፍትዌር ኢንጂነሪንግ ለነዚህ ዲፓርትመንት ስለሚጠቅም ሁላችሁም እያያችሁ እየተከታተላችሁ ለሌሎችም ሼር እያደረጋችሁ ራሳችሁን ሬዲ እንድታደርጉ ይዤላችሁ መጥቻለሁ። በዚሁ እንቀጥላለን። አሁን ቀጥታ ወደ ጥያቄ መስራት። Which type of attack involving sending an excessive number of connections request to servers in an attempt to overload ይላል። ይሄኛው ሴኩሪቲ ኮርስ ስትማሩ የምታገኙት ከዛ ውስጥ የመጣው ጥያቄ ነው። ስለዚህ ታይፕስ ኦፍ አታኮች አሉ እዛ ላይ ማግኘት ትችላላችሁ። ዲዶስ አታክ ላል ዲስትሪቢዩትድ ዴኒል ኦፍ ሰርቪስ የሚባሉ ናቸው። ራንሶም ዌር አታክ ላል፣ ብሩት ፎርስ አታክ ላል፣ ፊሽንግ አታክ ላል። ሶ የትኛው ነው ይሄ? ኢንቮልቪንግ ሴንዲንግ አን ኤክሴሲቭ ነምበር ኦፍ ኮኔክሽን ሪኩዌስት ቱ ዘ ሰርቨር፣ ሴርቨሪን በመጨናነቅ ወይ ደግሞ የሆነ ነምበር ኦፍ ብዙ ሜሴጅን ወደ ሴርቨር እየላኩ የሆነ ነገር ሃፕን እንዲደረግ የሚያደርጉ አታኮቹ የትኛው ነው ለማለት ነው። ሶ ሌላ ያለው ዲስትሪቢዩትድ ዲኒል ኦፍ ሰርቪስ የምለው እሱ ነው የሚሆነው። ምክንያቱም ዲስትሪቢዩትድ ዲኒል ኦፍ ሰርቪስ ላይ ኢንቮልቪንግ ሴንዲንግ አን ኤክሴሲቭ ነምበር ኦፍ ሪኩዌስት ናቸው። ሰርቨር ፎር መልቲፕል ሲስተም ያደርጋሉ ቱ ኦቨርሎድ ኢት ኤንድ ሜክ ኢት አንአቬለብል ቱ ሌጂቲሜት ዩዘርስ እንዲሆን ማለት ነው። ሴርቨሩ አንአቬለብል እንዲሆን ሴርቨሩ ስራው ኦቨርሎድ እንዲሆንለት ብዙ እንደ ኤክሴሲቭ ነምበር ኦፍ ኮኔክሽን ሪኩዌስት ያደርጋሉ። ሪኩዌስት ይልኩና ከዛ በኋላ የሚፈልጉትን ነገር አታክ ማድረግ ይችላሉ ነው። ራንሶም ዌር አታክ ማለት ይሄኛው ምንድን ነው? ኢንክሪፕት ፋይላችን ኢንክሪፕት ፋይል ያደርግና እንደ ዲማንድስ ፔይመንት ቱ ሪስቶር አክሰስ ለማድረግ ማለት ነው። ፋይላችን ምን ያደርግብናል? መጀመሪያ ኢንክሪፕት ያደርግብንላ ያንን ኢንክሪፕት የተደረገውን ፋይል መልሰን እንድናገኝ ምን ይጠይቃል? ፔይመንት ይጠይቃል። እንደዚህ አይነት ራንሶም ዌር አታክ ይባላል። ኢንክሪፕት ፋይል እንደ ቪክቲም ሲስተምስ እንደ ዲማንድ ፔይመንት ቱ ሪስቶር አክሰስ እንድናገኝ ማለት ነው። ሌላው ብሩት ፎርስ አታክ የምንለው እነኚህ ፓስወርዳችን ብዙ ጊዜ ይሞክረዋል ሪፒቲድሊ ቱ ጌን አንአውቶራይዝድ አክሰስ ለማግኘት ማለት ነው። ትራይስ ማኒ ታይም ፓስወርዳችን ትራይ ያደረጉና ከዛ አንአውቶራይዝድ አክሰስን ለማግኘት የሚሞክሩ አክሰሶች ናቸው። ዲላ ያለው ፊሽንግ አታክ ነው። ይሄ ደግሞ ትሪክስ ነው። ምን ያደርጋሉ? ሪቪሊንግ ፐርሶናል ኢንፎርሜሽን ትሩ ፌክ ኢሜይልስ ኦር ፌክ ዌብሳይት ይጠቀማሉ። የብዙ ሰዎችን ፎልስ ኢንፎርሜሽን ይጠቀሙና ሰዎችን አታክ ማድረግ የሚችሉ ናቸው። ስለዚህ ይሄኛው ሴንዲንግ አን ኤክሴሲቭ ነምበር ኦፍ ኮኔክሽንስ በማድረግ ሴርቨሩን ማጨናነቅ የሚችሉ አታኮች ዲዶስ ወይንስ ደግሞ ዲስትሪቢዩትድ ዲኒል ኦፍ ሰርቪስ አታክ የምንለው ናቸው። ስለዚህ ይህ ካላችሁ መልሳችሁ ትክክል ናችሁ ማለት ነው። መልሱ ይሄ ነው የሚሆነው። ኦኬ፣ ወደ ሌላኛው ጥያቄ ስንሄድ which technology is primarily used for real time communication over the internet ይላል። እንደዚህ አይነት ጥያቄዎች ይመጡ ስላሉ ማለት ነው። ስለዚህ ይሄ መልቲሚዲያ ላይ ነው አይ ቲንክ ማግኘት የምትችሉት። which technology is primarily used for real time communication over the internet ምል ጥያቄ ነው። HTML፣ CSS፣ ዌብ፣ RTC፣ HTTP።
ይሄኛው HTML ለኮሚኒኬሽን ሳይሆን ስትራክቸር ዌብ ፔጅ ለማድረግ ነው የምንጠቀመው። CSS used for styling ዌብ ፔጅ ነው። ዌብ ፔጃችን ስታይሊንግ እንዲኖር ወይ ደግሞ ከስተማይዝድ ሆኖ እንዲታይልን የምንጠቀምበት ነው እንጂ we cannot used for communication ነው። HTTP የምንለው ፕሮቶኮል ፎር ትራንስፌሪንግ ዌብ ዴታ ነው እንጂ ለሪል ታይም ኮሚኒኬሽን አንጠቀምበትም። መልስ መሆን የሚችለው ዌብ RTC የሚባል ነው። ዌብ RTC ማለት ዌብ ሪል ታይም ኮሚኒኬሽን ነው። ጀስት ኒው ቴክኖሎጂ ነው። ዌብ ሪል ታይም ኮሚኒኬሽን ነው። ኢኔብል ታይም አውዲዮ፣ ቪዲዮ እነኚህ ነገሮችን ምን ያደርጋሉ? ሰፖርት አድርጎ ሪል ታይም ኮሚኒኬሽን ማድረግ የምንችልበት ኒው ሲስተም ነው ማለት ነው። ሶ ኮመንሊ ዩዝድ ፎር ቪዲዮ ኮልስ፣ ቪዲዮ ቻትስ እንደዛ ጉግል ሚት ምናምን ለዚህ የምንጠቀምበት ነው። ስለዚህ መልሳችሁ ሲ ነው ማለት ነው። መልሳችሁን ሲ ካላችሁ ትክክል ናችሁ ማለት ነው። ኦኬ ሌላኛው ጥያቄ የምናገኘው what is domain name in the context of web development ይላል። ይሄኛውም ኢንተርኔት ፕሮግራሚንግ ላይ የምታገኙት ጥያቄ ነውና መልስ ምንድነው ለማለት ነው። So a type of URL used for accessing a website ይላል። A type of server used for web hosting ይላል። A text file stored on a user computer, a unique identifier for website on the internet ይላል። So መልስ ነው ብላችሁ የምትሙሉት ምንድነው ነው። ኤ ላይ ያለው type of URL used for accessing a website የምለው URL ነው። ራሱ URL ዩኒፎርም ሪሶርስ ሎኬተር ነው። ኢንዲኬት ዘ ዶሜን ኔም ነው። በት ስፔሲፋይ ፕሮቶኮል እንደ ፓዝ ነው እንጂ ዶሜን ኔም ፋንክሽን ሊሆን አይችልም ነው። ዶሜን ኔም ፋንክሽን ሊሆን አይችልም ነው። ለምሳሌ https ዘን www.example.com ምናምን እያልን የምናስቀምጠው URL ነው እንጂ ዶሜን ኔም ሊሆን አይችልም ነው። ቢ ላይ ያለው የታይፕ ኦፍ ሰርቨር ዩዝድ ፎር ዌብ ሆስቲንግ ይላል። ይሄኛው ዶሜን ኔም ምንድነው ሰርቨር ሊሆን አይችልም ነው። ኢንኮሬክት ነው። ዶሜን ኔም ኢዝ ኖት ሰርቨር ነው። ታይፕ ኦፍ ሰርቨር አይደለም። ዩዝድ ፎር ዌብ ሆስቲንግ ታይፕ ኦፍ ሰርቨር ሳይሆን ዩኒክሊ አይደንቲፋይ ፎር ዌብሳይትስ ኦን ዘ ኢንተርኔት ነው። አንድን ዌብሳይት ዩኒክሊ አይደንቲፋይ ኦን ኢንተርኔት የምናደርግበት ነው እንጂ ታይፕ ኦፍ ሰርቨር ሊሆን አይችልም ነው። ሲላ ያለው ቴክስት ፋይል ስቶር ኦን ዩዘር ኮምፒውተር ይላል። ይሄ በጭራሽ መልስ ሊሆን አይችልም። ምክንያቱም ዛት ዲስክራይብ ሰምቲንግ ላይክ ኩኪስ ኮንፊጉሬሽን ፋይል ነው እንጂ ዶሜን ኔም አይደለም ነው። ዶሜን ኔም ሊሆን አይችልም ነው። መልሱ ዲ ነው የሚሆነው። ዩኒክሊ አይደንቲፋይ ፎር ኤ ዌብሳይት ኦን ዘ ኢንተርኔት ነው። አንድ ዌብሳይት ኦን ዘ ኢንተርኔት ዩኒክሊ አይደንቲፋይ የምናደርግበት ወይንስ ደግሞ አይፒ ኢንተርኔት ፕሮግራሚንግን ኢንተርኔት ፕሮቶኮልን የአንድን ኮምፒውተር አይፒ ወይ ደግሞ የአንድን ኮምፒውተር የአንድን ሰርቨር ዩኒክሊ አይደንቲፋይ የምናደርግበት ነው። ለምሳሌ ጎግል የራሱ አይፒ አለው፣ ፌስቡክ የራሱ አይፒ አድሬስ አለው። ሁሉም ሰርቨሮች የራሳቸው አይፒ አድሬስ አላቸው። ስለዚህ እነዛን አይፒ አድሬስ ዩኒክሊ አይደንቲፋይ የምናደርግበት ምንድነው? በዶሜን ኔም ነው የሚሆነው ማለት ነው። ስለዚህ መልሱ ዲ ካላችሁ ትክክል ነው ማለት ነው። ኦኬ ሌላኛው ጥያቄ what is an SQL injection ይላል። SQL injections ምንድን ነው ይላል። ሶ ይሄንን ደግሞ ከአድቫንስድ ዴታቤዝ ስትማሩ የምታገኙት ከዛ ኤሪያ የመጣው ጥያቄ ነው። an attack where malicious code is inserted into a database query, a virus that injects code into a system's a security vulnerability in a network device. D a type of denial of service attack ይላል። ሶ ቢ ላይ ያለው ቫይረስ ዛት ኢንጀክትስ ኮድ ኢንቱ ኤ ሲስተም ይላል። ቫይረስ ዛት ኢንጀክትስ ኮድ ኢንቱ ኤ ሲስተም ማለት ኤስኩኤል ኢንጀክሽን አይደለም።
ኤስኪዩኤል ኢንጀክሽን ሳይሆን ማልዌር ሊሆን ይችላል። ላይክ ማልዌርን ዲስክራይብ የሚያደርግ ቢላ ያለው ቫይረስ ዛት ኢንጀክትስ ኮድ ኢንቱ ሲስተም ነው ማልዌር ነው። ሴኩሪቲ ቨልነራቢሊቲ ኔትወርክ ዲቫይስ ላል ሲ ላይ ያለው ይሄኛው ስፔሲፊክ ቱ ኤስኪዩኤል ኦር ዴታቤዝ ነው። ሴኩሪቲ ቨልነራቢሊቲ ኔትወርክ ዲቫይስ የምንለው ኖት ስፔሲፊክ ቱ ኤስኪዩኤል ኦር ዴታቤዝ ኤሪያ አይደለም። ይሄኛው ዲል ያለው ታይፕ ኦፍ ዲኒየል ኦፍ ሰርቪስ አታክላል። ይሄ ዲዶስ ነው እንጂ ኤስኪዩኤል ኢንጀክሽን አይደለም። መልስ መሆን የሚችለው ኤ ላይ ያለው ነው። an attack where malicious code is inserted into a database query ነው። ጀስት አንዳንድ ዌብሳይት ሊሆን ይችላል ዳታቤዝ ዲዛይን ማድረግ የሚችሉ ሰዎች ራሳቸው ቁጭ ብሎ ካልሰሩ አንዳንድ አታክ ማድረግ የሚፈልጉ አካል ምንድነው የሚያደርገው? ኮድ ውስጥ ምን ይጨምራል? ማሊሺየስ ኮድ ይባላል። ይሄ ቫይረስ ይዞ የሚመጣ ሊሆን ይችላል ወይ ደግሞ የሆነ ኮራፕሽንስ መስራት የሚችል ኤስኪዩኤል ኢንጀክሽን ሊሆን ይችላል። እዛ ላይ ይጨምሩና ይሸጣሉ ማለት ነው። ሶ በዛ መንገድ ሌላ ማሊሺየስ የሚባሉ ነገሮች ሊመጡ ይችላሉ ነው። ሶ አን አታክ ዌር ማሊሺየስ ኮድ ኢዝ ኢንሰርትድ ኢንቱ ኤ ዳታቤዝ ኩዌሪ ነው። ዳታቤዝ ዲዛይን በሚያደርጉበት ሰዓት ምን ይጨምራሉ? ኤስኪዩኤል ኢንጀክሽን የምትባላለች። ሶ ያንን ይጨምሩና ቫይረስ ወደ እኛ እንዲመጣ የሚያደርጉ ፓርት ወይም ደግሞ አካሎች አሉ። ሶ ኤ ካላችሁ መልሳችሁ ትክክል ናችሁ ማለት ነው። መጀመሪያ ላይ የምናገኘው ጥያቄ which one of the following is an example of client server model ይላል። ይሄንንም ጥያቄ የምታገኙት ወደ ኢንተርኔት ፕሮግራሚንግ ኮርስ ትማሩ የምታገኙት ጥያቄ ነው። ክሊያንት ሰርቨር ኮሚኒኬሽን ሞዴል የሚባሉ አሉ። ሶ ክሊያንት ምንድን ይሄን ጥያቄ ለመመለስ ክሊያንት ምንድነው፣ ሰርቨር ምንድነው የሚለውን ነገር አይደንቲፋይ ማድረግ አለባችሁ ነው። ጥያቄው ግን ኤግዛምፕል ኦፍ ክሊያንት ሰርቨር ሞዴል ነው ስለምል ኤ ፒ2ፒ ፋይል ሼሪንግ፣ ቢ ዌብ ብራውዚንግ፣ ሲ ፋይል ትራንስፈር ፕሮቶኮል ትራንስፈርስ ኤፍቲፒ ትራንስፈርስ፣ ሲ ኤፍቲፒ ትራንስፈርስ፣ ዲ ኦንላይን ጌሚንግ ይላል። ኤ ላይ ያለው ፒ2ፒ ማለት ፒር ቱ ፒር ሞዴል ነው። ፒር ቱ ፒር ሞዴል ነው። ይሄኛው ምንድነው? ኢች ኮምፒውተር አክትስ አስ ቦዝ ክሊያንት እንደ ሰርቨር ነው። ሁለቱም ኮምፒውተር ወይ ደግሞ ኢች ኮምፒውተር እንደ ሰርቨርን እንደ ክሊያንትም አክት ያደርጋል ነው። ይሄ ሊሆን አይችልም ነው። ክሊያንት ሰርቨር ሳይሆን ቦዝ ክሊያንት ኮምፒውተር አክትስ አስ ቦዝ ክሊያንት እንደ ሰርቨር ሲሆን ክሊያንት ሰርቨር ማለት ልንል አንችልም። የትኛው ክሊያንት ነው የትኛው ደግሞ ሰርቨር ነው የሚለውን ነገር አይደንቲፋይ ማድረግ ስለማንችል መልስ ሊሆን አይችልም ነው። ቢ ላይ ያለው ዌብ ብራውዚንግ ነው። ይሄኛው ኮሬክት ነው። ኮሬክት አንሰር ዌብ ብራውዚንግ ነው የሚሆነው። ምክንያቱም ዌብ ብራውዚንግ the servers process the request and send back to the resource ነው። ሰርቨሩ ፕሮሰሱን ሪኩዌስት ያደርጋል ክሊያንቱ to the servers ፕሮሰስ ያደርጋል። ዘን ሰርቨሩ መልሶ ምን ያደርጋል? ሪሶርሱን ሴንድ ባክ ያደርጋል ለክሊያንቱ ማለት ነው። ላይክ ኤችቲኤምኤል ፔጅ የምንላቸው ኢሜጅ የምንላቸው ያንን የሚሰራልን ነው። ሲ ላይ ያለው ኤፍቲፒ ትራንስፈር ነው። ይሄኛው ክሊያንት ሰርቨር ፓርሻሊ ክሊያንት ሰርቨር ሊሆን ይችላል ነው፣ ግን ከዌብ ሰርቨር ብዙም መልስ ሊሆን ስለማይችል ማለት ነው። ሌላ ኦንላይን ጌሚንግ ነው። ኦንላይን ጌሚንግ ይሄኛው may use client server models as peer to peer model ልንለው እንችላለን። ይሄንን ግን እንደዛ ማለት የምንችለው ምን ዲፔንዲንግ ኦን ዛ ጌሚንግ አርኪቴክቸር ኦንላይን ጌሚንግ አርኪቴክቸር ነው። ስለዚህ መልሳችሁን ዌብ ብራውዚንግ ካላችሁ ትክክል ናችሁ ማለት ነው። መልሱ ቢ ዌብ ብራውዚንግ ይሆናል ማለት ነው። ያላችሁትን ሐሳብ ኮሜንት ከስር ጻፉልኝ። ባይ ባይ። ሌላ ጊዜ እስከምንገናኝ ድረስ ባይ።